የዛሬው የትምህርታችን ርዕስ ግን የክርስቶስ ቀጥተኛ ጥሪ። አሁን ከዚህ በፊት የተጠራናቸውን ጥሪዎች ብናጠና ብንፈትሽ ምንን መሰረት አድርጎ ነው? የክርስቶስ ጥሪ ግን ለሁሉ ነው። እስኪ በሉ የክርስቶስ ጥሪ ለማን ነው? አረ ንገሩ፣ ለማን ነው? ለሁሉ ነው። ለወንድ ለሴት፣ ለሽማግሌ አይደል፣ ለወጣት፣ ለተማረ አይል ላልተማረ፣ ለሁሉም ነው። ለማህበረ ካህናት አይል፣ ለማህበረ ምእመናን የክርስቶስ ጥሪ ለሁሉ ነው። በደንብ ስሙ ክርስቲያኑ። እግዚአብሔር ከኛ ሲለይ እኛም ከእግዚአብሔር የተለየን ለታ ብዙ መከራዎች ወደ ህይወታችን ይጎርፋሉ። ወገኖች መድኃኒቱ ይዳረስ ይሆን የሚባልበት አይደለም። ለመዳን የመጡ ሁሉ ይድናሉ። ለመፈወስ የመጣ ሁሉ ይፈወሳል። ወገኖች ቀና ለማለት የመጣ ሁሉ ቀና ይላል። ቁስለኛ ሁሉ ከቁስሉ ይድናል። የተሰበረ ሁሉ ይጠገናል። እስኪ አመስግኑት ይህንን ጌታ። ክብር ምስጋና ይግባ። ኦርቶዶክሳውያን በዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እስከ አሁኑ ድረስ ለሰራችሁ ኃጢአት እግዚአብሔር ይቅር ሊላችሁ ነው እየጠራችሁ ያለው። እስኪ ዝም ብላችሁ አሁን እርግጠኛ ነኝ በዚህ ጉባኤ ላይ የተገኛችሁ ማን ጠርቷችሁ ነው? ችግርማ አለ ዛሬ። ማን ጠርቷችሁ ነው? በምን ይታወቃል ልትሉኝ ትችላላችሁ። መገለጫው ምንድን ነው? በምን ማወቅ እንችላለን ብትሉ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ በቸርነትህ በምህረትህ ጠብቀህ ለዚች ቀን ስላደረስከን በዚችም ቀን በተቀደሰችው በምህረት አደባባይ ስለሰበሰብከን አንደበታችንን ለምስጋና ስለከፈትክልን ልባችንም ደግሞ ለቃልህ ስላዘጋጀህልን ከማይረባው ሕይወት ለይተህ ወደምንጠቀምበትና ወደሚረባው ሕይወት ወደ ቅዱሱ ስፍራ ስለጠራኸን በዚህ ስፍራ ላይም ስለሰበሰብከን እናመሰግናለን። ክብር ምስጋና ላንተ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃ፣ ጸሎት፣ ቃል ኪዳን ከሁላችን ጋር ይሁን። አሜን አሜን በሉ። ምልጃዋ፣ ጸሎቷ፣ ቃል ኪዳኗ ከሁላችን ጋር ይሁን። ክቡር አባታችን ሊቀ ካህናት መምህር ዕዝራ ነዋይ የዚህ ቤተ መቅደስ ዋና አስተዳዳሪና የሁላችንም አባት ክቡር መልአከ ገነት ቆሞስ አባ ዮሐንስ የደብሩ ስብከተ ወንጌል ክፍል ዋና ኃላፊ፣ ይሄንን ጉባኤ ለማገልገል ከሩቅ የመጣ ወንድማችን ሊቀ መዘምራን ሊቀ ዲያቆናት ዘማሪ ነቢዩ ሳሙኤል፣ በዜማ መሳሪያ የምታገለግሉ ወንድሞቼ፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ መምህራን ወንጌል፣
ወንድሞቼም ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጨምሮ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? ችግር አለ እንዴ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? አሜን። ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ እኔ ቆሜ እናንተ ደግሞ በያላችሁበት ሆናችሁ እሱ አምላካችን እግዚአብሔር ያስተምረናል፣ ይመክረናል፣ ይገስጸናል። ለኔ የምናገርበትን አንደበት ለእናንተ ደግሞ የምትሰሙበትን ውስጣዊ ጆሮ የምታስተውሉበትንም አስተዋሉ። ለቀደሙት ለሚናገሩትም ለቀደሙት ሰምተው ለተለወጡትም በቸርነቱ እንደረዳቸው እንዳገዛቸው ሁሉ እኔና እናንተንም በዚህ ምሽት የምንጠቀምበት እሱን የምናይበት የሱ የሆነውን ጸጋ የምናገኝበት ከቃሉ የሆነውን በረከት ከቃሉ የሆነውን ጸጋ የምናገኝበትን አምላካችን እግዚአብሔር በቸርነቱ ለሁላችንም ያድል። የምንማማርበት የእግዚአብሔር ቃል የትምህርታችን ርዕስ ወደ እኔ ኑ እኔም አሳርፋችኋለሁ በሚለው። እስኪ ሁላችሁም ይሄንን ቃል በሉ። ወደ እኔ ኑ በሉ። ግዴላችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ ድገሙልኝ። ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ አሁንም ሰልሱት። ወደ እኔ ኑ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ የእግዚአብሔር ቃል ነው። የዚህ ጥሪ ጠሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከቃሉ እንደምትረዱት የጥሪ ድምጽ ነው። አንዳንዴ ርዕሶቹ ተግሳጽ አዘል ይሆናሉ። አንዳንዴ ርዕሶቻችን ምክር አዘል ይሆናሉ። አንዳንዴ ርዕሶቻችን ታሪክ ተኮር ይሆናሉ። አንዳንዴ ርዕሶቻችን እንደዚሁ በነገረ መለኮት ላይ የተመረኮዙ ይሆናሉ። አንዳንዴ ደግሞ ርዕሶቻችን በፍጡራን ላይ ወይም በቅዱሳን ላይ የተመረኮዙ ይሆናሉ። አንዳንዴ ደግሞ ርዕሶቻችን ሁላችሁም እንደምታውቁት በአንድ ተአምር ላይ የተመረኮዘ ርዕሶች ሊሆኑ ይችላሉ። የዛሬው የትምህርታችን ርዕስ ግን የክርስቶስ ቀጥተኛ ጥሪ ራሱ የቃሉ ባለቤት
ክርስቶስ አምላካችን የተናገረው ቃል ነው። ቃሉም ደግሞ የጥሪ ቃል። ትምህርታችን ርዕስ እስካስታውሱኝ ሁላችሁ የላችሁም ዝም ብዬ ነው የምጮኸው ማለት ነው። እስኪ በሉት ወደ እኔ ምን በሉ ኑ፣ እኔ ምን እላችኋለሁ አሳርፋችኋለሁ። መቼም ሁላችሁም ከዚህም በፊት ሊቃውንቱ በተደጋጋሚ በዚህ አውደ ምሕረት ላይ በዚህ በምህረት አደባባይ ላይ አስተምሩ። የብሉያት ሊቃውንት፣ የሐዲሳት ሊቃውንት፣ የሊቃውንት ሊቃውንት፣ የመጽሐፈ መነኮሳት ሊቃውንት እንዲሁ የታሪክ ምሁራን፣ የስነ መለኮት ምሁራንም በተደጋጋሚ በዚህ አውደ ምሕረት ላይ ቆመዋል። በዚህ አውደ ምሕረት ላይ ቆመው የራሳቸውን ሐሳብ የራሳቸውን መልእክት ሳይሆን ቤተክርስቲያን የምትለውን ብቻ ሳይሆን ክርስቶስ ያለውንም ደግሞ አስተምረው ያውቃሉ። ስለዚህ በተደጋጋሚ ትምህርቶች እየተማርን ነው ለዚህ ቀን የደረሰው። እናም ይሄ ጥሪ የአምላካችን የምንወደው የሚወደን የፈጠረን ያዳነን የሚመግበን የሚጠብቀን የሚያኖረን የሚሳሳልን ሁል ጊዜ ከጠላት እጅ የሚያስመልጠን ክርስቶስ አምላካችን የተናገረው ቃል ነው። ጥሪ የክርስቶስ ጥሪ ደግሞ በፍቅር ላይ የተመረኮዘ ጥሪ ነው። ታስታውስ እንደሆነ በዚህ ዓለም ላይ እርግጠኛ ነኝ ብዙ የጥሪ ደብዳቤዎቹ ደርሷችሁ ያውቃሉ። ብዙ ወዳጆች የምትሏቸውን ጠርቷችሁ ያውቃሉ። በአንድም በሌላ መንገድ ተጠርታችሁ ታውቃላችሁ። ወደ ተጠራችሁበትም ደግሞ ጉዳይ ጥሪውን አክብራችሁ ሄዳችሁ በተጠራችሁበት ስፍራ ላይም ተገኝታችሁ ታውቃላችሁ። ሰርግ ሊሆን ይችላል። ልዩ ልዩ ጉዳዮች ላይ የተመረኮዘ ጥሪ ደርሷችሁ ያውቃል። ለእናንተ ጥሪ አዲስ አይደለም ክርስቲያኖች። ለሁላችንም ጥሪ በዚህ ምድር ላይ በጣም ከቁጥር በላይ የሆነውን ጥሪ ተጋብዘናል። ደግሞም በተጋበዝነው ልክ ጥሪው ላይ የቀረናለን፣ በጥሪው ላይ ደግሞ የተገኘናል። ጥሪው ግን ምንን መሰረት አድርጎ ነው? አሁን ከዚህ በፊት የተጠራናቸውን ጥሪዎች ብናጠና ብንፈትሽ ምንን መሰረት አድርጎ ነው? የጥሪዎቹስ ዓላማቸው ምን ነበረ? ከምን የተነሳ ነበር የተጠራ ነው ብንል በጣም ብዙ ማለት እንችላለን። ጥሪው አድሎ የነበረበት ጥሪ ነው። ጥሪው ደግሞ ውለታ ያለበት ጥሪ ነው። እንዲህ ስላደረገችልኝ ነው፣ እንዲህ ስላደረገልኝ ነው፣ እንዲህ አይነት ለኔ በጎ ሰው ስለሆነ ነው። በጎነታችሁ ተቆጥሮ ያደረጋችሁትን ውለታ ተቆጥሮ ከዚህም በፊት በሕይወቱ ላይ ምን እንደፈጸማችሁ ጭምር ዝርዝር ነገር ተጠቅሶ ጭምር ነው ያንን ጥሪ ሊደረግላችሁ የሚችል ወይም የተደረገ። አድላዊነት ያለው ወይም ደግሞ መድሎ ያለው ጥሪ። እናንተ ብትሄዱ ጎረቤታችሁ እዛ ጥሪ ላይ ይገኛል። እናንተ ብትሄዱ ወላጆቻችሁ ላይ ይጠሩ ይችላሉ። ወላጆቻችሁ ብትጠሩ በዚያ ጥሪ ላይ እናንተ የተረሳችሁ ትሆናላችሁ። ጓደኞቻችሁ ቢጠሩ እናንተ በዚያ ጥሪ ላይ ልትቀሩ ትችላላችሁ። የክርስቶስ ጥሪ ግን ለሁሉ ነው። እስኪ በሉ የክርስቶስ ጥሪ ለማን ነው? አረ ንገሩ፣ ለማን ነው? ለሁሉ ነው። ለወንድ የለ ለሴት፣ ለሽማግሌ አይደል ለወጣት፣
ለተማረ አይል ላልተማረ ለሁሉም ነው። ለማህበረ ካህናት አይል ለማህበረ ምእመናን የክርስቶስ ጥሪ ለሁሉ ነው። የሱ ጥሪ ለሁሉ የሆነበት ምክንያት ክርስቶስ ፍቅር ስለሆነ። እስኪ ንገሩ ምን ስለሆነ? አረ ንገሩ ምን ስለሆነ? ፍቅር ስለሆነ፣ ይቅር ባይ ስለሆነ፣ ለበደለውም ላልበደለውም፣ ላጠፋውም ላልጠፋውም፣ ለራቀውም ላራቀውም፣ ለቅርቡም ለሩቁም ነው የክርስቶስ ጥሪ። እሱ ፍቅር ነው። እሱ የዋህ ነው። እሱ በደልን የማይቆጣጠር ነው። እሱ ደግ ነው። እሱ ፊትን አይቶ የማያዳላ ነው። እስኪ አታመሰግኑትን? ይህ አምላክ ክብርና ምስጋና ለስሙ ይሁን። ስለዚህ ወገኖቼ ይህ አምላክ ጥሪው በሱ ፍቅር ስለሆነ፣ ዓላማው ፍቅር ስለሆነ፣ ይቅር ባይ ስለሆነ። እስኪ ዝም ብላችሁ አሁን እርግጠኛ ነኝ በዚህ ጉባኤ ላይ የተገኛችሁ ማን ጠርቷችሁ ነው? ችግርማ አለ ዛሬ። ማን ጠርቷችሁ ነው? አልተስማማንም። ማን ጠርቷችሁ ነው? እስኪ እግዚአብሔር የጠራችሁ። አይ እንግባባ፣ ድምፅ አላሰማችሁ። ታዲያ እጅ ላስወጣኝ። ቆይ አጨብጭቡ አላልኩም። ጭብጨባ መሸወጃ ነው። እስኪ ንገሩ ማን ጠርቷችሁ? እስኪ እግዚአብሔር የጠራችሁ እጃችሁን አሳዩ። ይኸው ከፍ አድርጉ። እስኪ ማን ጠርቷችሁ ነው? ይሄ ጉባኤ የማ ጉባኤ ነው? የእግዚአብሔር ጉባኤ ነው። ወደዚህ ጉባኤ የመጣ ነው ማንም አስገድዶን አይደለም። ማንም ገፍቶን አይደለም። ካልመጣ ካልተገኘ እሳት ላይ ትጣላለህ ተብሎ የመጣ ወይን ቤት ትወርዳለህ ተብሎ የመጣ የለም። ትቀጣለህ፣ ቤት ይፈርሳል፣ ማደሪያ ትነጠቃለህ ተብሎ የመጣ ማንም በዚህ ልክ ተስፋ አስፈራርቶ ያመጣን የለም። ፈርቶም የመጣ የዚህ ጉባኤው ጠሪው እግዚአብሔር ነው። እስኪ ንገሩኝ ማን ነው? እግዚአብሔር። በምን ይታወቃል ልትሉኝ ትችላላችሁ? መገለጫው ምንድን ነው? በምን ማወቅ እንችላለን ብትሉ በዚህ ተገኝታችሁ የምታከናውኑትን ተግባር መገለጫው እሱ። ለምሳሌ በዚህ ጉባኤ የተገኘ ነው ማንን ለመስማት ነው? ንገሩኝ እንጂ ማንን ለመስማት ነው? መምህር ኤርሚያስን ለመስማት አልመጣችሁ። አባ እገሌን ለመስማት አልመጣም። የመጣ ነው እግዚአብሔርን ለመስማት ነው። ማንን ልታመሰግን መጣችሁ? ንገሩኛ ማንን ልታመሰግን መጣችሁ? ስለዚህ ወገኖቼ ጠሪያችሁ እግዚአብሔር፣ ምንም ጥርጥር የለው። ጠሪያችሁ እግዚአብሔር። ወደዚህ ጉባኤ፣ ወደዚህ ህብረት፣ ወደዚህ ማህበር፣ ወደዚህ አንድነት እንድትቀላቀሉ ያደረገ ምሽታችሁ በዚህ በረከት ምሽት እንድታመሹ ያደረገ አንደበታችሁ በጎ በሚናገርበት መቅደስ ላይ አንደበታችሁ በጎ ቃል በሚያወጣበት ጆሮአችሁ በጎ ነገር በሚሰማበት መቅደስ እንድታመሹ የጠራችሁ እግዚአብሔር፣ ምንም ጥርጥር የለው። ቅድም እንደነገርኳችሁ በምን እናውቃለን ቢሉ በዚህ መጥተን የምናከናውነው ተግባር ይገልጠዋል። የምንሰማው እግዚአብሔር ነው፣ የምናመሰግነው እግዚአብሔር። አሁን ዋናው ነጥቤ እንዳረሳ አሁን የጠራን እግዚአብሔር መሆኑ አሁን ይሄንን ስንረዳ በምን እንደ ሰውኛው ቢሆን ኖሮ
እኔና እናንተ እንጠራ ነበር? ይሄ ቤት የሰው ቤት ቢሆን ነው። ይሄ ቤት የአንድ ባለጸጋ ቤት ቢሆን ነው። ይሄ ቤት የአንድ ስልጣን ላይ ያለ ሰው ቤት ቢሆን ኑሮ በዚህ ቤት ማምሸት እንችላለን ወይ? እርግጠኛ ነኝ ወገኖቼ፣ አይደለም ይሄን ያክል ቁጥር ያለው ህዝብ ይቅርና በፍጹም ለዚያ ቤትም አትገቡም ተብለን እንገፋ ነበር። ያው በደላችን ሳይታወቅ ሳይገለጥ፣ ኃጢአታችን ሳይታወቅ ሳይገለጥ፣ ጥፋት ሳይኖርብን፣ እግዚአብሔር ግን ጥፋታችን እያወቀ በደላችንም እያወቀ አመፀኝነታችን እያወቀ በይቅርታ ሸፍኖ በፍቅር ስቦ በፊት ለፊቱ በሞገስ አቆመ። ምን አይነት አምላክ ነው! ስለዚህ ወገኖቼ ሁል ጊዜ እግዚአብሔር ትላንትናም ይጣራል፣ ዛሬም ይጣራል፣ ነገም ይጣራል። እግዚአብሔር የማይጣራበት ያልተጣራበት ጊዜ የለም፣ የማይጣራበት ቀን የለም፣ የማይጣራበትም ለወደፊትም ደግሞ ዘመን የለም። ሁል ጊዜ እግዚአብሔር ሰውን ይጠራዋል። ከዘፍጥረት ጀምራችሁ እስከ ራዕየ ዮሐንስ ያለው የመጽሐፍ ቅዱስ ምዕራፎችን በእያንዳንዱ አንቀጾች የተመዘገቡትን በማስተዋል ሆናችሁ ብታነቡ ብታጠኑ ጥሪው እግዚአብሔር ሰውን ነው የሚጠራው። ሰውን ሲጣራ ታያለህ። ሰውን ና ሲለው፣ ሰውን ወደ እኔ ቅረብ ሲለው በነቢያት አንደበት ላይ ተገልጦ የነቢያትን አንደበት አንደበቱ አድርጎ የመላእክትን አንደበት አንደበቱ አድርጎ የሐዋርያትን አንደበት አንደበቱ አድርጎ የደጋግ ሰዎች ሃይማኖታቸው ያጸኑ ምግባራቸውን ያቀኑ የእናቶቻችንን አንደበት የአባቶቻችንን አንደበት እግዚአብሔር አንደበት አድርጎ ትውልድን ሁል ጊዜ ይጣራል። ሁል ጊዜ እግዚአብሔር ያልጠራን ቀን ጊዜ የለም። ታስታውሳላችሁ በዚህ ማርቆስ ወንጌል እንደምን ዋላችሁ አላችሁ አይደል? እንደምን ዋላችሁ? እግዚአብሔር ስሙ የተመሰገነ ይሁን። እዩማ የማቴዎስ ወንጌል የማርቆስ ወንጌል ምዕራፍ 10ን በምታጠኑበት ጊዜ በተለይ ደግሞ ቁጥር 40 ጀምራችሁ 46 ጀምራችሁ ስታነቡ ክርስቶስ ከዕለታት በአንድ ቀን ወደ ኢያሪኮ ሄደ። ኢያሪኮ እንደምታውቁት ኢያሱና እስራኤል ዘሥጋ በእግዚአብሔር ጥሪ በእግዚአብሔር ኃይል ከመግባታቸው በፊት ኤናቃውያን ከሌዳውያን የሚባሉ ፍጹም እግዚአብሔርን የማያውቁ በእግዚአብሔርም የማያምኑ ፍጹም እንደ እንስሳ የሚኖሩ ሰዎች የነበሩባት ከተማ ናት። በደንብ ስሙ። ኢያሪኮ የምትባል አሁን የምነግራችሁ ከተማ የፈጠራትን አምላክ በፍጹም የማታውቅ ከተማ ናት። የሚጠብቃትን የሚያኖራትን የሚንከባከባትን በመግባት በመውጣቷ በምህረቱ የደገፋትን እግዚአብሔርን የማታውቅ ከተማ ናት። አንድም ቀን ለዚህ አምላክ ምስጋና ሰጥታታውቅ። አንድም ቀን መግባት መውጣቷ መኖሯ እኮ በሱ ላይ ነው። እግዚአብሔር ምህረቱ ከሷ ላይ ቢያነሳ ቸርነቱ ከሷ ላይ ቢያርቅ አንድም ቀን ያቺ ከተማ አታድርም፣ ትገለበጣለች። አሏ ወደ አመድነት የተቀየሩ እንደ ጉም ደግሞ ተነው የጠፉ
በታሪክ እንደ ታሪክ ሲወራላቸው እንዲወራላቸው ሆኖ የቀሩ ከተሞች አሉ። መመለስን እምቢ ያሉ፣ አመፀኝነትን ገንዘብ አድርጎ የያዙ፣ ፍጹም ልባቸውን በኃጢአት የዘጉ፣ ልባቸው የደነደኑ ህዝቦች ራሳቸውም ተጎድቶ ከተማይቱም እንድትጎዳ ሆነዋል። ስለዚህ እቺ ከተማ በከተማይቱ ውስጥ ያሉ ሰዎች ቅድም የነገርኳችሁ ከለዳውያን፣ ኤናቃውያን፣ ሌላም ደግሞ ህብረት ያላቸው ሰዎች ይኖራሉ። ግን በፍጹም እግዚአብሔርን አያውቁም። እግዚአብሔርን ማመስገን አያውቁም። ናቺ ከተማ በእንዲህ አይነት ሰዎች የሚኖርባት ከተማ ነበረች እና ጣዖት አምላኪዎች ናቸው። በእግዚአብሔር ፈንታ ሌላ አምላክ አንግሰው እግዚአብሔርን መፍራት ትተው ዓይን እያለው የማያይ፣ ጆሮ እያለው የማይሰማ፣ እግር እያለው የማይሄድ ብሎም ደግሞ አንደበት እያለው የማይናገር ፍጹም በሰው እጅ የተሰራውን ጣዖት በማምለክ ላይ የተጠመዱ ሰዎች የሚኖሩባት ከተማ ነው። እግዚአብሔርም እነዚህን ሰዎች ታገሰ፣ አልመለስም ሲሉ እግዚአብሔር እርሱን የሚወዱ፣ እሱን የሚያውቁ፣ እሱን የሚያመልኩ፣ እሱን ክብሩን ጠንቅቆ የሚያውቁ፣ ለክብሩ የሚገዙ፣ ለአምልኮ የሚንበረከኩትን ሰዎች ወደ እሷ ከተማ መጣና ለሱ የማይንበረከኩትን ከዚያች ከተማ ወጣ። በደንብ ስሙ ክርስቲያን፣ ሁሉ የእግዚአብሔር ነው። የእግዚአብሔር ያልሆነ አለ እንዴ? ወገኖች ሁሉ የማን ነው አልኳችሁ? አረ ተናገሩ፣ የማን ነው አልኳችሁ? የእግዚአብሔር። እግዚአብሔር ሲሰራ ደግሞ ከልካይ የለው። እግዚአብሔር በከመ ፈቀደ ነው፣ እንደፈቀደ ሁሉም ነገር መስራት ማከናወን ይችላል። እግዚአብሔር ተው የሚለው የለም፣ አትስራ የሚለው የለም፣ አታድርግ የሚለው የለም፣ አታከናውን የሚለው የለም፣ ይሄንን አድርግ ይሄንን አታድርግ የሚለው የለም እግዚአብሔር። ስለዚህ የራሱ ልጆችን ወደዚያ ከተማ አስገባና እዚያ የነበሩትን ልጆች ያልሆኑትን አስወጣ እና ጥቂት የሱ የሆነውን ደስ የሚያሰኘውን መርጠው በዚያች ከተማ እየኖሩ ከቀጠሉ በኋላ በስተመጨረሻ ግን ፍጻሜያቸው ወደ ነበረበት ሕይወት ተመለሱ። የኤናቃውያንን ተግባር ማድረግ ጀመሩ። የከላዳውያንን ምስጋና ተው፣ ትክክለኛውን እግዚአብሔርን ማምለክ ተው፣ ትክክለኛውን ታላቁን ጌታ በአንድነቱ በሶስትነቱ የሚመሰገን በላይ በዙፋኑ በኪሩቤል ጀርባ ላይ ተገልጦ የሚኖረውን ሥላሴን ትተው ከላዳውያን፣ ኤናቃውያን የሚባሉትን የሚያመልኩትን አምልኮ ወደ ማመለክ ፊታቸውን ዞር አደረጉ። ያሳያችሁ ይሄ ትክክለኛ ማመናቸው ትክክለኛ ወዳልሆነ እምነት እየተወሰደ እየሸሸ። ታስታውሱ እንደሆነ በእኛም ቤተ ክርስቲያን አይታችሁ ከሆነ አንዳንድ ወጣቶች አጉል ልማድ ውስጥ ነው ያለነው። አጉል ልማድ ትክክለኛውን የአባቶቻችን እምነት ከልባችን እየተሸረሸረ ከልባችን እየሸሸ ወገኖቼ ትክክለኛ ያልሆነ ሕይወት እየተለማመደ አምላካችን እግዚአብሔር በቸርነት ሁላችንም ይጠብቀን እንጂ በጣም ከባድ ወገኖቼ። በጎ ያልሆነው ነገር እንዳትለማመዱ፣ ኦርቶዶክሳዊነት ያልሆነው ነገር እንዳትለማመዱ፣ አባቶቻችን ያላስቀመጡትን ስርዓት እንዳትለማመዱ፣ ከአባቶቻችን ስርዓት ውጭ የሆነውን እንዳትለማመዱ፣ ራሳችሁን እግዚአብሔርን አጋዥ በማድረግ ጠብቁ። በጣም ከባድ ህይወት ነው እና ጨረቃ ወደ ማምለክ ህይወት ውስጥ እቺ ከተማ ገባች። ክርስቶስ ሲመጣ ያገኛት እቺ ከተማ ጨረቃ እያመለከች ነው። እንደምን ዋላ ክርስቶስ በስጋ ሲገለጥ ክርስቶስ በተዋህዶ በተገለጠ ጊዜ 3 ዓመት ከ3 ወር ድውያነ ነፍስን በትምህርቱ ድውያነ ስጋ ደግሞ በተአምራት በሚፈውስበት ጊዜ እቺ ከተማ እንዳጋጣሚ ጨረቃ ስታመልክ ነው ያገኛት።
ባዕድ አምልኮ በማምለክ ደግሞ ወገኖች የሚመጣ ቅስፈት አለ፣ የሚመጣ መዓት አለ። ከእግዚአብሔር እቅፍ ስንወጣ ታውቃላችሁ የሚከተሉን ብዙ ጎጂ ነገሮች አሉ። በደንብ ስሙ ክርስቲያኖች። እግዚአብሔር ከኛ ሲለይ እኛም ከእግዚአብሔር የተለየን ለታ ብዙ መከራዎች ወደ ህይወታችን ይጎርፋሉ። እረኛ የለንማ፣ ጠባቂ የለንማ፣ አጋዥ የለንማ፣ አዳኝ የለንማ፣ ዋስትና የለንማ፣ ተውባ የለንማ፣ ሚከላከልልን ጋሻ የሚሆነን አባት የለንማ። ስለዚህ በመጽሐፍ ቅዱስ ብዙ የተጎዱ ሰዎች አሉ። ከእግዚአብሔር ሸሽተው ተግባራቸውን ኃጢአት አድርገው ተግባራቸውን በደል አድርገው ከእግዚአብሔር ሕግ ርቆ የነበሩ ሰዎች በብዙ ተጎድተዋል። የነበረውን በረከታቸውም ተነጥቋል። ዲያብሎስ እንደፈለገም ተጫውቶባቸዋል። በነፍሳቸውም በስጋቸው መጎዳት ችሏል። ስለዚህ ኢያሪኮ ላይ የነበሩ ሰዎችም የገጠማቸው እውነት ይሄ ነው። በነፍሳቸውና በስጋቸው የተጎዱ ነበሩ። በደንብ ስሙ ክርስቲያኖች። ታሪኩን እንዳይሰፋ ቀጥታ ታሪኩን ስነግራችሁ ክርስቶስ በተገለጠበት ጊዜ ወደዚያች ከተማ ሲገባ አብዛኛው ከጤነኛው ይልቅ ህመምተኛው ይበዛ ነበር። እንደምን ዋላችሁ? ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። እዩማ በደንብ ስሙ። ክርስቶስ ወደዚያች ከተማ ሲመጣ ከጤነኛው ይልቅ ታማሚ ብዙ ነበር። ይሄ ህመም ዝም ብሎ ይመጣል። አንዳንድ ህመሞች ሰው እንደመሆናችን ሊከሰቱ ይችላሉ። አንዳንድ ህመሞች ደግሞ በኃጢአታችን ምክንያት ሊመጣብን ይችላል። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 9 እውር የሆነውን ሰው ደቀ መዛሙርቱ ከክርስቶስ ጋር አዩና ወደ ክርስቶስ ጠጋ ብለው ምንድነው ያለው? ጌታ ሆይ ይህ ሰው እንዲሆን ኃጢአት የሰራ ማን ነው? እስኪ በሉት ቃሉን። ይህ ሰው በሉ ሁላችሁም በማርያም ይህ ሰው በሉ እንዲሆን ኃጢአት የሰራ ማን? አያችሁ አይደል? ምንድነው ደቀ መዛሙርቱ የተረዱት? የአይን ምልክት እንኳን ቅርጽ ያልነበረው ሰው የአይን ምልክትም ያልነበረው ሰው እንዲህ ሊሆን የሚችለው በኃጢአት ነው። ወላጆቹ ናቸው ወይስ ደግሞ እሱ ብለው ጠየቁ። ክርስቶስ የመለሰው ምንድነው? ወላጆቹም እሱም ምን አልሰሩ? ኃጢአት አልሰሩ። የእግዚአብሔር ሥራ እንዲገለጥ ነው እንጂ የማን ሥራ? አረ ነገሩ የማን ሥራ? የእግዚአብሔር ሥራ እንዲገለጥ ነው እንዲህ የሆነው አለ ክርስቶስ አለና ምራቅን ጥቅ ብሎ ወደ መሬት ተፍቶ ጭቃ አውክቶ የአይን ቅርጽም ሰራለት፣ አይንም ሰራለት። ወደ ሰሊሆም ሂድና ታጥበና አለው። ሄዶ ታጥቦ ሲመጣ ኖርማል አሁን እንደተፈጠረ አይኑ እየበራለት መጣ። ክብርና ምስጋና ለአምላካችን ለእግዚአብሔር። ዋናው ነጥብ እንድትይዙልኝ የፈለኩት ግን ክርስቲያኖች ህመሞች በኃጢአት ምክንያት ሊመጡ ይችላሉ። ጤና ማጣት በኃጢአት ምክንያት ሊከሰት ይችላል። ታስታውሳላችሁ በዚህ በትንቢተ ኢሳይያስ ምዕራፍ 28 ምዕራፍ 38 ቁጥር 1 ንጉሡ ሕዝቅያስ አልጋ ላይ የጣለው ህመም በኃጢአት ምክንያት ነው። በኃጢአት ምክንያት ጀርባው ላይ ወጥቶ የነበረው ትልቁ እባጭ በኃጢአት ምክንያት ለሞት እስኪደርስ ድረስ አብቅቶት የነበረው ህመም በኃጢአት ምክንያት የተከሰተ። እንዲያውም ምንድነው የሚለው ቃል በቃል ንጉሡ ሕዝቅያስም ለሞት እስኪበቃ ድረስ ታመመንም። አንዳንድ ህመሞች ለሞት የሚያበቃ ህመም አለ። ስለዚህ ንጉሡ ሕዝቅያስ ለምን ታመመ ብላችሁ ስታጠኑ በኃጢአት ምክንያት የመጣ ህመም ነው። እና በኢያሪኮ ላይ እንዲህ አይነት አብዛኛው ሰው ገምሾቹ አይናቸው አያይ፣ ገምሾቹ ደግሞ ጆሮአቸው አይሰማ፣ ግማሾቹ ደግሞ በእግሮቻቸው መራመድ አይችሉም።
ግማሾቻቸው በእጃቸው ሰርቶ መብላት አይችሉም። ገሚሶቹ ደግሞ እንደዚሁ አካላቸው ሙሉ አካላቸው መንቀሳቀስ አይችልም። ክርስቶስ ወደዚያ ከተማ ሲገባ ግን የክርስቶስን አዳኝነት፣ የክርስቶስን ፈዋሽነት፣ የክርስቶስን ምሕረት ዝናውን ሰምቶ ስለነበረ ሁሉ የታመመውን ሰብስቦ ወደ ክርስቶስ አመጡ። ክርስቶስም ይላል ሁሉንም ፈወሳቸው ይላል። እስኪ አመስግኑት። ክብርና ምስጋና ለስሙ ይሁን። እስኪ ይሄንን ቃል በሉ በማርያም ሁሉንም በሉ። እስኪ በሉ ሁሉንም ፈወሳቸው። ክርስቶስ ለሁሉ የሚበቃ መድኃኒት ነው። በደንብ ስሙ። ይሄ ቃላት ለማሳመር የምንናገረው ቋንቋ አይደለም። ክርስቶስ ለሁሉ የሚበቃ መድኃኒት ነው። ወገኖቼ መድኃኒቱ ይዳረስ ይሆን የሚባልበት አይደለም። ለመዳን የመጡ ሁሉ ይድናሉ፣ ለመፈወስ የመጣ ሁሉ ይፈወሳል። ወገኖቼ ቀና ለማለት የመጣ ሁሉ ቀና ይላል። ቁስለኛ ሁሉ ከቁስሉ ይድናል፣ የተሰበረ ሁሉ ይጠገናል። እስኪ አመስግኑት ይህንን ጌታ። ክብር ምስጋና ይግባ። አይዟችሁ፣ የሚያልቅ መድኃኒት አይደለም እሱ። እጥረት የሚያጋጥም መድኃኒትነት ያለው አይደለም እሱ። ገሚሱ ፈውሶ ግማሹን ደግሞ የማይፈውስ መድኃኒትነት ያለው አምላክ አይደለም እሱ። ሁሉንም አምኖ ለመጣ ይፈውሰኛል ብሎ ለመጣ ካቀረቀርኩበት ቀና ያደርገኛል ብሎ ለመጣ እንባዬ ያብስልኛል ብሎ ለመጣ ስብራቴን ይጠግነዋል ብሎ ለመጣ ከደቀቅኩበት መድቀቅ ያድነኛል ብሎ ለመጣ ሁሉ እሱ መድኃኒት ነው። አመስግኑት ይሄንን ጌታ። ክብር ምስጋና ይግባው እና ሁሉንም ፈወሰ። ሁሉ ፈውሶ ሲወጣ ዋናውን ታሪክ ሲወጣ ዋናው ከከተማ ውጪ አንድ አደባባይ ላይ ሲደርስ አንድ ጩኸት ተሰማ። ምን የሚል ነው? የዳዊት ልጅ ሆይ ማረኝ በሉ እንጂ። እናንተ ትወቀሳላችሁ። በነገራችን ላይ መወቀስ ካለባችሁ የዚህ ደብር ምዕመናን ነው መወቀስ ያለባችሁ። ለምን ብትሉ ሁሌ ወንጌል ነው እዚህ አይደል? በአዲስ አበባ አድባራትና ገዳማት የሌለ እዚህ አለ አይደል? ስለዚህ ድምጻችሁ ቀስቀስ ካለ ሁሉም እንደ ከዘፍጥረት እስከ ራዕየ ዮሐንስ እኮ ቃሉን ሽምድድ ማድረግ አለባችሁ እኮ እናንተ። በደንብ ነው እየተመገባችሁ ያላችሁ። በደንብ ነው። እዚህ ማይመጣ ዘማሪ የለም። እዚህ ማይመጣ ሰባኪ የለም። እዚህ ማይመጣ ብፁዕ ሊቀ ጳጳስ የለም። ስለዚህ መናገር ነው፣ ነቃ ማለት ነው። እስኪ የዳዊት ልጅ ሆይ በሉ እስኪ። አልሰማዎችም መሆኑም የዳዊት ልጅ ሆይ ምን በለኝ የሚል ድምፅ ተሰማ። ስራው እኮ አጠናቋል። ሁሉ ተፈውሷል። አሁን መዝሙር ነው። በመዝሙር መሃል ግን አንድ ድምፅ ተሰማ። ምን ሚል? አረ ነገር ምን ሚል? አሁን እኮ ከፊት የሚቀድሙትም የሚከተሉትም ሆሳዕና በአርያም እያሉ ሆሳዕና ለወልደ ዳዊት እያሉ እኮ ነው። የዳዊት ልጅ መድኃኒት መባል ይገባዋል፣ በአርያምም መድኃኒት መባል ይገባዋል እያሉ እኮ ነው። በዚህ መሃል ግን ምን የሚል ድምፅ ተሰማ? በማርያም ምን የሚል ድምፅ ተሰማ? የዳዊት ልጅ ሆይ ማረኝ። ምስጋና ላይ የተቀላቀለ የተማህፀኖ ድምፅ ተሰማ። አመስጋኞቹ ከለከሉት። አራታው ብዙ ሲፈውስ ነው የቆየውና ተው አትጩ ደክሞታል አለ። እሱ ግን አብዝቶ ምን አለ? ንገሩኝ። አብዝቶ ምን አለ? ያውቃል። አብዝቶ ወደ ክርስቶስ በመቅረብ አብዝቶ በክርስቶስ ፊት ልመና በማብዛት አብዝቶ ወደ ክርስቶስ ካልባረከኝ አልለቅህም በማለት ድምፅን ማሰማት ክርስቶስን የማያሰለች ክርስቶስ የበለጠውን ዘንበል እንዲል የሚያደርግ እንደሆነ ያውቃል።
ለነሱ እንደራራህ ለኔ መራራልኝ፣ እነሱን እንዳዳንክ እኔንም አድነኝ፣ እነሱን እንደፈወስክ እኔንም ፈውሰኝ እያለ ጮኸ። ክርስቶስ ጥቂት ካለፈ በኋላ ቆመና ያን ሰው ጥሩልኝ አለ። እስኪ ቃሉን በሉ በማርያም ያን ሰው ምን በሉልኛል? ጥሩልኝ። ከልካዮች፣ አትጩህ ባዮች፣ ደክሞታል ባዮች፣ ተስፋ የሚያስቆርጥ ድምፅ ያሰሙትን ሰዎችን ክርስቶስ አለ ያን ሰው ጥሩልኝ። የወደቀው የገፋችሁትን የናቃችሁትን ፊቱ አመድ መስሎ የገዛ ወንድሞቹም እህቶቹም ወላጆቹም ንቀውት ከቤት ውጣ ብሎ የገፉትን ያንን ሰው ጥሩልኛል። ወገኖቼ በሕይወታችሁ ስትኖር በተለይ እዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የማይጸየፋችሁ አምላክ እንዳለላችሁ እንዳትረሱ። ማንም ይጸየፋችሁ እየሰማችሁ ነው። አዎ ምንም ሁሉ ምንም የማይጸየፋችሁ አምላክ እንዳለ ግን እንዳትረሱ። ማንም ሊረሳችሁ ይችላል። ማንም ሊንቃችሁ ይችላል። የማይንቃችሁና የማይረሳችሁ አምላክ እንዳለላችሁ ግን እንዳትረሱ። ደግሞ ፍጡር ረሳን አልሰረሳን፣ ጠላኝ አልጠላኝ ምን አገባኝ፣ ክርስቶስ ወዶኛል፣ ክርስቶስ የሱ አድርጎኛል። ኧረ አመስግኑት። ክብርና ምስጋና ለስሙ። ስለዚህ ይህንን ነው በዚህ ነው ተማምናችሁ የመኖር ያለበት። ያን ሰው ጥሩልኝ። ሄዱና ምን አሉ? ተንስ ይጼውዐከ፣ ተነሳ ይጠራሃል አሉ። እስኪ በሉ ተነሳ ምን ይልሃል አሉ? ይጠራሃል አሉ። ደስ ይሄንን ታሪክ ያነሳሁበት ትልቁ ምስጢር የትምህርታችን ርዕስ ወደ እኔ ኑ፣ እኔ ምን እላችኋለሁ ነው? አሳርፋችኋለሁ ነው። ከርዕሳችን እንዳንወጣ ክርስቶስ ኖረንም አልኖረንም፣ ቆምንም ወደቅንም፣ ተሰደድንም ተረጋጋንም፣ ሰው ኖረንም አልኖረንም ማን ይጠራናል? ንገሩኝ እንጂ ማን ይጠራናል? እግዚአብሔር ይጠራናል። እና ለምንድን ነው የሚጠራን? ጥቂት አሁን የመጣችሁ በደንብ መረዳት አለባችሁ። እዚህ ጉባኤ ላይ ያላችሁ ፎቶ ለመነሳት አይደለም የመጣው፣ ከሰዎች ጋር ለመገናኘት አይደለም እዚህ ጉባኤ ላይ የተገኘ። ጠሪው እግዚአብሔር ነው። ለዓላማ ነው የጠራው። ዓላማው የመጀመሪያው ሊያድነን ነው የጠራ። እስኪ ንገሩ፣ ምን ሊለን ነው የጠራ? ንገሩኝ፣ ምን ሊለን ነው የጠራ? ሊያድነን ነው የጠራ። አሁን የጠቀስኩላችሁን ታሪክ እዚሁ ላይ ይሄ አይኑ የማያየውን ሰው ተነሳ ይጠራሃል ከተባለ የክርስቶስ ጥሪ ሲደርስለት እየሮጠ ወደ ክርስቶስ ሲሄድ በትርጓሜያችን ላይ የተቀመጠ እውነት አለ። መተው ያለበትን ትቶ መያዝ ያለበትን ይዞ ነው የሄደው። አሁን በደንብ ተረዱ ክርስቲያኑ። መተው ያለበትን ትቶ መጣል ያለበትን ጥሎ መያዝ ያለበትን ይዞ ነው የሄደው። አሁን መጣል የነበረበት ለዘመናት ሲለምኑ የነበረው ድቃቂ ሳንቲም ጥሏል። ለዘመናት ሲለምኑ የነበረውን እላቂ ጨርቅ ጥሏል። ቡቱቶን ጥሏል። መያዝ ያለበትን እምነት ይዟል። እስኪ ንገሩ፣ ምን ይዟል? ድምፅ ፈልጋለሁ በጋ አምላክ ምን ይዟል? እምነት ይዟል። ምን የሚል እምነት? ያድነኛል። እስኪ ንገሩ፣ ምን ይለኛል? ያድነኛል። ለመዳን ከሚያስፈልገው ቁጥር አንድ ማመን። ስለዚህ እምነትን ይዞ ወደ ክርስቶስ ያቀረበው ግን የማን ጥሪ ነው? የክርስቶስ ጥሪ መጣለት። ጥሪውን በጉጉት የሚጠብቀው ጥሪ ነው። ጥሪው ጥቅም ያለው ጥሪ ነው። ጥሪው አትራፊ የሆነ ጥሪ ነው።
ለአንድና ለመጨረሻ ከወደቀበት የሚያነሳ ጥሪ ነው። ጥሪው ከዚህም በፊት በምድር ላይ ሰዎች ጠርተውት ከሰጠውት ጥቅሞች በላይ የሚያገኝበት ጥሪ ነው። ስለዚህ ይሄንን ጥሪ በእምነት ተቀብሎ ጥሪ ወደ ጥሪው ሲሄድ ደግሞ በማመን ሄድ በማመን ሁል ጊዜ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በዚህ እግዚአብሔር መንፈስ ቅዱስ በሚቆጣጠረው ጉባኤ ላይ የተገኛችሁ ሁላችሁ አሁን እየተናገራችሁ ያለ ሰው አይደለም። እግዚአብሔር የሰው ሐሳብ አይደለም፣ የሰው ቃል አይደለም፣ የሰው ምክር አይደለም፣ የሰው ትምህርት አይደለም። የእግዚአብሔር ትምህርት ነው፣ የእግዚአብሔር ሐሳብ። በደንብ ስሙ። አሁን ወደዚህ መቅደስ ስትመጡ ጥሪው የእግዚአብሔር እንደሆነ እመኑ። ለቅዳሴ ሊሆን ይችላል፣ ለኪዳን፣ ለሰርክ ጉባኤ ሊሆን ይችላል፣ ለወንጌል ስትመጡ ከመነሻ ከቤታችሁ እግዚአብሔር መንፈስ ቅዱስ በልባችሁ ላይ አድሮ ወደ እውነት ወደ ሆነው ስፍራ እውነት ሊነግራችሁ እውነት ሊያስተምራችሁ ቀስቅሶ ሲያመጣችሁ እግዚአብሔር የእግዚአብሔር ጥሪ እንደሆነ እርግጠኛ ሁኑ። የእግዚአብሔር ጥሪ እንደሆነ ከተረዳችሁ ራሳችሁን ካሳመናችሁ በኋላ ደግሞ በጥሪው ብዙ ጸጋዎችን፣ ብዙ በረከቶችን፣ ብዙ ሀብተ ነፍስና ሀብተ ሥጋ እንደምታገኙበት እርግጠኛ ሁኑ። አሁን በዚህ ጉባኤ እርግጠኛ ነኝ እንደምን ዋላችሁ? በሐዘን የዋላችሁ ሰዎች ትኖራላችሁ። በቃ በአንድም በሌላ መንገድ ሐዘን ወደ ልባችሁ ገብቶ ስትጨነቁ የዋላችሁ ሰዎች ትኖራላችሁ። ወደዚህ ስትመጡ ግን ትጽናናላችሁ። ተጽናንታችኋል፣ እርግጠኛ ነኝ። አልተጽናናችሁም? እየተጽናናችሁ ነው አይደል? አዎ። የማያጽናናችሁ ከሆነ ይሄ ጉባኤ አይደለም። ማያሳርፋችሁ ከሆነ ይሄ ጉባኤ አይደለም። ይሄ በደንብ ትኩረት ጉባኤ እግዚአብሔር የእግዚአብሔር የሆነ ጉባኤ ሊያጽናናን ይገባል፣ ሊያሳርፈን ይገባል፣ ሊያድነን ይገባል። መንፈሳችን መዳን አለበት። የተጨናነቀው መረጋጋት የራቀው ሰላም የተወሰደበትን መንፈሳችን መረጋጋት። ስለዚህ ወደዚህ ወደ እግዚአብሔር ጥሪውን አምናችሁ ስትመጡ ጥሪው እግዚአብሔር ነው። ወደ ጥሪው ስትመጡ እምነት ይዛችሁ እና እምነት ይዞ ሲሄድ ምን ላድርግልህ ትወዳለህ የሚል ጥያቄ ጠበቁ። እንደምን ዋላችሁ? አረ እንደምን ዋላችሁ? ምን ላድርግልህ ትወዳለህ አሉ። አይኖቼ እንዲያዩ። አሁን እዚህ ጋር ምንም ጭቅጭቅ የለው፣ ተስተካክሎ ነው የቀረበው። ይወስ አጠያያቂ የሆነ ህይወት የለው። ሲቀርብ ህይወቱ ዝግጁ ለክርስቶስ ምቹ ስለነበረ ክርስቶስ ሌላ ጥያቄ ነው። አመጣጡ ልቡም ህይወቱም ለክርስቶስ የሚመች ስለነበረ ምን ላደርግልህ ትወዳለህ የሚል ጥያቄ ነው። የፈለከውን አደርግልሃል፣ የጠየቅከውን ከኃጢአት በስተቀር አደርግልሃል። ስለዚህ ምን ላደርግልህ? አይኔ እንዲያይ፣ አይኔ እንዲድን እፈልጋለሁ። ሙሉ ሰው መሆን እፈልጋለሁ። እንደ ሌሎች ሰዎች ማየት እፈልጋለሁ። የሚያዩ ሰዎች እውር እያሉኝ ነው። የሚያዩ ሰዎች ከነሱ በታች አድርገውን ቆጥረውኝ እየኖሩ ጌታ ሆይ ትችላለህ፣ የነሱን አይን የገለጥ እኔንም አይኔ መግለጽ ስለምትችል አይኔ እንዲያይ ነው አለ። ይችላል አይችልም? አረ ነገሩ ይችላል አይችልም? በሙስና ይሰራ ጌታችን፣ አድሎ የለበትም ጌታችን አይደል? እመኑበት፣ ግድ የለም። ክርስቶስን ፍጹም እመኑት። ኦርቶዶክሳውያን አንድም ለአፍታም የጥርጥር መንፈስ ወደ ልባችሁ እንዳይገባ፣ ሌላውን በሚያይበት ልክ እናንተን ያያል።
ሌላውን በጎበኘበት ልክ እናንተን ይጎበኛል ክርስቶስ። እና ከዛም በኋላ እምነትህ አድኖሃል አለና እጁን ጭኖ እምነት አድኖሃል አለ። ሳያይ በሰው ምሪት ወደ ክርስቶስ የሄደ ከክርስቶስ ተለይቶ ሲመለስ ግን እያየ ነው ወደ ቤቱ የገባ። ክብርና ምስጋና ለአምላካችን ለእርሱ ይሁን። ይሄ ወገኖቼ ስለ መዳን ስናወራ መዳናችን ይሄ ከስጋ ጋር ብቻ አድርገን ማየት የለብን። ወንጌል ስትማሩ መቅደም ያለበት የነፍስ ድህነት ነው። ከኃጢአት ስለ መዳን ነው ሊያሳስበን የሚገባ። ሰው ቁርጠት ታመመ፣ ጉንፋን ታመመ፣ ካንሰርና HIV ታመመ አልታመመም መንግስተ ሰማያት ጋራ እንደ መስፈርቱ ነው አይቀርም። ይሄንን ህመም ሰውን ከመንግስተ ሰማያት ሊያስቀረው እሺ። አሁን አሳሳቢው ህመም አሳሳቢው ደዌ ምንድነው የምትሉኝ? የኃጢአት የነፍስ ደዌ ነው። እሱም ኃጢአት ይባላል። እስኪ ንገሩ ምን ይባላል? አረ ንገሩ ምን ይባላል? ኃጢአት ይባላል። ሁሉ ጊዜ ክርስቶስን ስትፈልጉት እግዚአብሔርን ስትፈልጉት ኦርቶዶክሳውያን በመጀመሪያ ከራስ ምተት፣ ከሆድ ቁርጠት፣ ከወገብ ቁርጥማት፣ ከእጅና ከእግር ደዌ ከመጠየቃችሁ በፊት ከኃጢአት እንዲያድናችሁ እግዚአብሔርን ጠይቁ። እየሰማችሁ ነው አለ። ምክንያቱም ኃጢአት የሚባለው ደዌ፣ በደል የሚባለው ደዌ ከመንግስተ ሰማያት የሚያስቀርን ደዌ ነው። ከዚህ ደዌ ደግሞ ማን ያድናል? ክርስቶስ ያድናል። ያድናል አይደል? እስኪ እንዴት እንደሚያድን አንድ የመጽሐፍ ቅዱስ ክፍል ልጠቁማችሁ። ሰዓታችንም እየሄደ ስለሆነ አጠናቀቃለሁ ትምህርት እንዳላበዛ። በዚህ በዮሐንስ ወንጌል ቃል በቃል ላንብብላችሁ። ምዕራፍ 8ን ስታነቡ ኢየሱስ ክርስቶስ ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበረ። ጻፎችና ፈሪሳውያን በምንዝር የተያዘችን ሴት በምን የተያዘችን በሉ በምን የተያዘችን በምንዝር የተያዘችን ሴት ወደ እርሱ አመጡና በመካከል እርሷን አቆመው፣ መምህር ሆይ እቺ ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። አሁን እንድትገደል ሙሴ በመጽሐፉ ምን ብሎ ጽፏል። አሁን እዚህ ላይ ትርጓሜ ምንድነው የሚለን? ምንድነው? ክርስቶስን ምክንያት ይፈልጉበት ስለነበረ ትገደል ካለ ነፍሰ ገዳይ ነው፣ ደግሞ አትገደል ካለ ደግሞ የሙሴ መጻሕፍትን አይቀበልም ብሎ ሊከሱት ነው የነሱ ጥያቄ። ግን ክርስቶስ የልባቸውን አውቆ የሚከሱበትም እንዲያገኙ ሊፈትኑ ይሄንንም አሉ። ኢየሱስ ግን ጎንበስ ብሎ በጣቱ ምድር ላይ ጻፈ። መላልሶም በጠየቁት ጊዜ ቀና ብሎ ከእናንተ ኃጢአት የሌለበት አለ። ምን የሌለበትን በሉ ምን የሌለበትን ኃጢአት የሌለበትን አስቀድሞ በድንጋይ ይውገራታል፣ ይግደላታል። ምን የሌለበት ግን መሆን አለበት? ንገሩኝ። ምን የሌለበት ግን መሆን አለበት? ግዴታ እሷን ለመግደል እሷ ላይ ድንጋይ አንስቶ ለመወርወር ምን የሌለበት መሆን አለበት? ኃጢአት የሌለበት መሆን አለበት አለና ከዚያን በኋላ ጎንበስ ብሎ በጣቱ ላይ በምድር ላይ ጻፈ። እንደገና የሚጽፈው ኃጢአትን የሷንም የተከሳሿም የከሳሹ። ምክንያቱም እሱ ሁሉን ያውቃል። አሁን ለምሳሌ እርግጠኛ ነኝ እናንተ እዚህ ጉባኤ ላይ ያላችሁ እኔን አታውቁኝም፣ እናንተንም እኔም እናንተ አላውቃችሁ። እኔንም እናንተንም የሚያውቅ ማን ነው? ንገሩኝ። ማን ያውቃል? ምንም መሸፈን አይቻልም። ድንገት እናንተ ለእኔ ልትሸፈኑ ትችላላችሁ። እኔም ለእናንተ ኃጢአቴ በምንም አድርጌ ሊሸፋፈን ይችላል። ግን የእኔም የእናንተም ግን በእግዚአብሔር ግን ፊት መሸፈን ይቻላል አይቻልም። ጎንበስ ብሎ ሲጽፍ እነሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞቹ አንድ ስንኳ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቁማ ቀረች። ከዚያም በኋላ እርሷም ጌታ ሆይ፣ ከዚያን ኢየሱስ ክርስቶስን ከሴቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። እርሷም ጌታ ሆይ አንድ
አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም። እኔ ምን አልልብሽም በሏ፣ ምን አልልብሽም። ኃጢአት ሰርተሻል፣ በድለሻል፣ አጥፍተሻል። አላጠፋሽም ማለት አይደለም። ኃጢአት አልሰራሽም አይደለም፣ ግን ምን አልልብሽም አልፈርድብሽም ማለት ሂጂ፣ ከአሁኑ ጀምሮ ግን ደግመሽ ኃጢአት አትስሪ። ምን ማለት ነው? ለእስከ አሁኑ የሰራሽው ኃጢአት ይቅር ብዬሻለሁ፣ ለወደፊት ግን ምን አትስሪ አላት። አመስግኑታ ይሄንን ጌታ፣ ክብር ምስጋና። አሁን ኦርቶዶክሳውያን በዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እስከ አሁኑ ድረስ ለሰራችሁ ኃጢአት እግዚአብሔር ይቅር ሊልላችሁ ነው እየጠራችሁ ያለ። አይዟችሁ፣ ይቅር የማይባል ኃጢአት የለም። ከኛ የሚጠበቀው ኃጢአታችንን አምኖ ይቅር ወደሚለን ወደ ክርስቶስ መምጣት። ሰዎችማ ሁል ጊዜ ይቅርታ ብንጠይቃቸው መላልሰው ኃጢአታችንን መርሳት አይፈልጉም፣ መተው አይፈልጉም። ክርስቶስ ግን ሚገርማችሁ ወደ እርሱ ይቅርታ ፈልገን ከመጣን ኃጢአታችንን ይረሳዋል፣ ይቅርም ብሎ ኃጢአታችንን ይተውልናል። እስኪ አመስግኑት ይሄንን አምላክ፣ ክብር ምስጋና ይገው። ስለዚህ ወገኖቼ ምን መልእክት ላስተላልፍ ፈልጌ ነው? ክርስቶስ የሚጠራን ሊያድነን ነው ስንል ከስጋ ደዌ ብቻ ሳይሆን ወገኖቼ ከመንፈሳዊ ደዌ፣ ከዚህ ከኃጢአት ደዌም ሊያድነን ጭምር ነው። ሁለተኛው ሰዓት ሄደ መሰለኝ፣ በጣም ይቅርታ። በጣም ደስ ትላላችሁ። የሚወጣ የለም የሚገባ እንጂ እንደር እንደዛ እንደር እስኪ እንደር ያላችሁ አቤት አቤት፣ ቀኝ ቀኝ ለምን እንደምታወጪ እየተባባላችሁ ነው የሚመስለው። እዚህ ጸብ ጀመራችሁ። አይዟችሁ ጨርሻለሁ። እግዚአብሔር ግን የሚጠራን ለበረከት ነው። እስኪ ንገሩ፣ ለምንድን ነው ንገሩ እንጂ ምን ሊል ለምንድን ነው? እስኪ ለበረከት ነው የመጣው የምትሉ በማርያም ያመናችሁ ቆይ እልል በሉ አልኩኝ። እኔ አሁን ወጣኝ አሁን እልል የሚያስብል ነገር አለ? ምንድን ነው? የተጠየቃችሁ ብቻ መልሱ። ሁለት እጃችሁ ከፍ አድርጉ። ደስ ብሏችሁ ለበረከት ነው የመጣው። ከዚህ ስትመለከቱ ቤታችሁ በረከት ይጠብቃችሁ። አሜን በሉ። በረከት ይጠብቃችሁ። ስለዚህ ለምን እንደመጣችሁ እርግጠኛ ናችሁ? ለበረከት። ቃሉ ነው የሚለው። ቃሉ በዚህ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ስታነቡ ቃል በቃል ብቻ አንብቤው ልለፍ ሰዓት ስለሌለ፣ እግዚአብሔርም አብርሃምን ጠራው አለው፣ ከሀገርህ ከዘመዶችህም ከአባትም ቤት ተለይተህ እኔ ወደ ማሳየ ምድር ውጣ። ጥሪ ነው። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። አያችሁ አይደል? እግዚአብሔር አሁን አብርሃምን እየጠራበት ያለው እዩ። አብርሃም ሲኖርበት የነበረው ህይወት ሁላችሁ ታውቃላችሁ። ከአባቱ ጋራ ነው የሚኖረው። ሚጣ ዝም በይ እሺ። ከአባቱ ጋራ ነው የሚኖረው። አባቱ ደግሞ ታውቁታላችሁ። አባቱ የሚኖርበት ምድር ደግሞ ጣዖት የሚመለክበት ምድር። ስለዚህ አባቱ ደግሞ ጣዖት አዘጋጀ። እግዚአብሔር አብርሃም እንዲለይለት ስለፈለገ አብርሃምን ጠራው። ሶስት ነገሮች በጣም ከባባድ። በነገራችን ላይ አብርሃም ርዕሰ ባሕታውያን ይባላል። አብርሃም ርዕሰ መነኮሳት ነው። አብርሃም ርዕሰ መናንያን፣ የመናንያን አባት ነው፣ የባሕታውያንም አባት ነው። በጣም ለምን መሰላችሁ? የመጀመሪያው ከዘመዶችህ ነው። ዘመድ መቶ ከባድ ነው። ሁለተኛ ደግሞ ከወላጆችህ፣ ሶስተኛ ከሀገር። ሀገር መቶ፣ ዘመድ መቶ፣ ወላጅ መቶ ስለ እግዚአብሔር ብሎ በጣም ከባድ። አሁን እኔና እናንተ ስለ እግዚአብሔር ብላችሁ እነዚህ ሶስት ነገሮች ተው ብንባል አንድም ሰው እዚህ መቅደስ ላይ አይገኝም። አንድ ሰው አይገኝም። እርግጠኛ አይደለም። ሶስቱ ይቅሩና ከሶስቱ አንዱ ጥያቄ እንኳን እግዚአብሔር ቢያቀርብልን እርግጠኛ ነኝ አብዛኞቻችን ወዳቂ ነን በዚህ ፈተና። እንደምን ዋላችሁ? አብርሃም ከባባድ ፈተና ነው የቀረበለት። ከነዚህ ተለይተ ውጣል።
ውጣ ብቻ ሳይሆን ቃል ኪዳን ገባለት። ምንድነው ያለው? የመጀመሪያው ታላቅ ሕዝብ አደርጋለሁ። ምን አይነት ሕዝብ አደርጋለሁ? ታላቅ ሕዝብ አደርጋለሁ። ሁለተኛ እባርክሃለሁ። ከወጣ ከተለየ እኔ ወደ ማሳየ ምድር የምትወጣ ከሆነ እባርክሃለሁ፣ ታላቅ ሕዝብ አደርጋለሁ፣ ስምህንም አከብረዋለሁ። ምንህን አከብረዋለሁ? የመጨረሻው ደግሞ ለበረከት ሁኑ። እስኪ በሉ ይሄንን ቃል ለምን ሁኑ ነው? ለበረከት። ወገኖቼ ይህ ቤት የእግዚአብሔር ቤት ነው። ይህ ጉባኤ የእግዚአብሔር ጉባኤ ነው። ወደዚህ የጠራን እግዚአብሔር ነው። የጠራን ለበረከት ነው። በረከት ምንድን ነው? በረከት ጤና ነው። በረከት ሰላም ነው። በረከት እረፍት ነው። በረከት እፎይታ ነው። በረከት በእውቀታችን፣ በገንዘባችን፣ በስልጣናችን የማናገኘው ከእግዚአብሔር የሆነ ነው። የበረከት ምንጩ ማን ነው? እግዚአብሔር። ስለዚህ ለበረከት ነው ማለት ነው። ሶስተኛው ነው የመጨረሻው ሊያሳርፈን። ባጭሩ ነግሬያችሁ ጨርሻለሁ። ለምንድን ነው የጠራን? ንገሩ እንጂ ምን ሊያደርገን? ሊያሳርፍ። እረፍት ምንድን? አሁን እናንተ እርግጠኛ ነኝ ስለ እረፍት ለእናንተ መናገር አያስፈልግም። አንድ ሸክም የተሸከመ ሰው፣ ሸክም ተሸክማችሁ የምታውቁ ሰዎች ታውቃላችሁ። ለምሳሌ 50 ኪሎ ሊሆን ይችላል፣ 30 ኪሎ፣ 2 ኪሎ ሜትርም 3 ኪሎ ሜትርም ተሸክማችሁ የተጓዛችሁ ሰዎች ትኖራላችሁ። ይበልጡ ለእናንተ ግልጥ ነው። ይሄ ያንን ተሸክማችሁ ስትጓዙ የነበረውን ሸክም ከላያችሁ ላይ በሚወርድበት ጊዜ ምን ይሰማችኋል? በሉ እንጂ ምን ይሰማችኋል? እረፍት ይሰማችኋል። አሁን በዚህ ጉባኤ ላይ ያለው እኔንም ጨምሮ ሸክማችን አይነቱ ሊለያይ ይችላል። ብዛቱም መብዛት ማነሱም መጠኑም ሊለያይ ይችላል። ግን ምንድነው? ንገሩኝ፣ ምንድነው ሸክም? መጠኑ ቢለያይ አይነቱ ቢለያይም ከተለያየ አይነት ያለው ሸክም ከተለያየ መጠን ካለው ሸክም የሚያሳርፈን ማን ነው? ንገሩ እንጂ የሚያሳርፈን ማን ነው? እሺ እግዚአብሔር ነው የምትሉ እጃችሁን አውጡ። እግዚአብሔር ነው አመስግኑት። ይሄንን አምላክ ክብር ምስጋና። ይሄ ከዚህ አሁን ከነገርኳችሁ በተለይ ዕውቀት፣ ጥበብ፣ ገንዘብ፣ ስልጣን፣ ቤተሰብ፣ ጉልበት፣ ጡንቻ፣ ደረት ምንላቸው ብዙ ነገሮች እነሱ በፍጹም አያሳርፉን። የሚያሳርፈን ማ ብቻ ነው? ኧረ ማ ብቻ ነው? እግዚአብሔር ብቻ ነው። ብዙ ገንዘብ ያላቸው አካውንታቸው ላይ እኮ ቁጭ ብሎ የሚያድሩ አሉ እየተጨነቁ አይደል? ትልቅ ስልጣን ያላቸው እኮ ያለ እንቅልፍ የሚያድሩ አሉ። ስለዚህ ወገኖቼ አሁን እዚህ ያላችሁ በልዩ ልዩ ሸክም ህይወት ውስጥ ያላችሁ ክርስቶስ አምላካችን ሁላችንም ያሳርፋችሁ። አሜን በሉ እንጂ። ለማረፍ ግን ከኛ ምን ይጠበቃል? መምጣት፣ መቅረብ። አምላካችን እግዚአብሔር ወደ እኔ ኑ ይላልና ኑ የሚለውን ጥሪው ሰምተን ሁል ጊዜ ከሱ ፊት እንዳንጠፋ በቸርነቱ ሁላችንም ይርዳን። አሜን በሉ። አረ በቸርነቱ ይርዳን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ የገሰጸን እግዚአብሔር ስሙ የተመሰገነ ይሁን።